ተመስገን ገብረ እግዚአብሔር ነኝ። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ እባክህ ከኢትዮጵያ አናት ላይ ውረድ። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉ፣ እነሱን እንኳን አይወክልም። ሀገር ለሞተችባቸው ለህሊና ጸሎት እናድርግ። አሁን በተሰማ መረጃ ከቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋም ሆነ ሌሎች መረጃዎች መሰረተ ቢስ ናቸው በማለት ፌዴራል ፖሊስ ገልጿል። ይድረስ ለቴዲ አፍሮ ላለ ይሄ መልእክት። አምራት ደስታ ሆስፒታል ሄደ፣ በሐኪም ስህተት ሞተ ተባለ። ከዛ ደግሞ ቀጠለ ማዲንጎ አፈወርቅ ሄደ፣ እሱም እንደዚሁ ሆስፒታል ቀረ፣ ሞተ ተባለ። ቴዲ አፍሮም እንደማናችሁም ሰው እንደመሆኑ ይታመማል። በእንደዚህ አይነት መንገድ ከሞተ ሞተ ነው። ሰላም ያሰነ በሰንዶቃቸውኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የቴዲ አፍሮን ጉዳይ አስመልክቶ እንግዲህ የአዲስ አበባ ፖሊስ ያወጣው መግለጫ አለ። እሱን የምንመለከተው ነው የሚሆነው። ለዚሁ ደግሞ ዘፋኝ ተመስገን ገብረ እግዚአብሔር እንግዲህ ጠቅላይ ሚኒስትሩን ከኢትዮጵያ ራስ ያወረዱ ብሎ ያሳለፈው መልእክት ብዙዎችን እያነጋገረ ይገኛል። እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ ሰሞኑን ለቴዲ አፍሮ ዳስጣል የሚለው ዘፈን በኦሮምኛ መልስ ሰጥቶ የነበሩ ኦሮምኛ ዘፈን አርቲስት እንግዲህ የወሰን ለቴዲ አፍሮ ዘፈን መልስ ሰጥቷል። እንደዚሁ ደግሞ አላግጦበታል። ምንድነው እሱን የማስመለከታችሁ ነው የሚሆነው። ላይክና ሼር ማድረግ ነው ያረሳ። ሰብስክራይብ ለምንድነው የማታደርጉት? አሁን ማሩ መጀመሪያ ብዙዎችን እያነጋገሩ የሚገኘው ወደ ተመስገን ገብረ እግዚአብሔር ንግግር ከመሄዳችን በፊት የወሰን የተባለ አርቲስት እንግዲህ የኦሮምኛ ዘፋኝ አርቲስት እንዳሏችንም እናውቃለን። ይሄኛው ማለት ነው። ይሄ ዘፋኝ እንግዲህ ሰሞኑን ቴዲ አፍሮ ላወጣው አልበም ለዳስጣል የሚለው ትራክ እንግዲህ ምላሽ ሰጥቷልና አሁን ደግሞ በአንድ ኮንሰርት ላይ አላግጦበታል። እንዲህ ብሏል። ቄሮ አላችሁ ወይ አላችሁ? እስቲ ዘፈኑ ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ፕሬዝዳንቲያና በጣም ነው የሚያሳዝነው። እኔ ውርደት ነው በየነ ማውነ ዛይ ነገር ለሱ ራሱ አይመጥ ነው። በዚህ መንገድ ቴዲ አፍሮ ዘፈን እንዳታሰባችሁ ማናቅም ነበር። የተጋበዝከው ወይ ደግሞ ኮንሰርት አዘጋጀኸው ህዝቡን ለማዝናት ከህዝቡ ጋር ያው ሰለቤት ለማድረግ ነበር። ነገር ግን በዚህ መንገድ ቴዲ አፍሮ ዘፈን ላይ እንግዲህ እያላገጠ ይሄን ጸሎት እናርግላቸው ብለው እየሳቀ እንመለከታለንና ያው ቴዲ አፍሮ እንግዲህ በቻሉ አቅም ለህዝቡ ድምጽ ሆኗል። እነዚህ ደግሞ እንግዲህ ኢትዮጵያ ውስጥ የተጎዳ ካል የለም ብሎ የሚያምኑ ይመስለኛል። ያው ታስታውሳላችሁ ባለፈው ለቴዲ አፍሮ ዘፈን እንግዲህ ምላሽ ሰጥቶ ነበር። ዮሲን ወዲያው 9 ዓመት የፈጀበትን ዘፈን ወደ 9 ዓመት ሙሉ ለፈጀ ዘፈን በ24 ሰዓት ውስጥ ኦልሞስት 24 ሰዓት አልሞላ ቴዲ ማታ ፖስት አደረገ። እሱ ደግሞ ጣት ፖስት አድርገው ምላሽ ይዞ ቀርቦ ነበር እናስታውሳለንና አሁን ደግሞ በዚህ መንገድ ሲያላግጥበት እንመለከታለን። ይሄን ብዙዎች ያነጋገረ ይላል። እናንተን ሐሳብ እንዴት ለዚህ ሰው እንግዲህ ኮሜንት ላይ አስቀምጡለት። አሁንም እንግዲህ ወደ ተመስገን ገብረ እግዚአብሔር ንግግር ከማችን በፊት የቴዲ አፍሮን ጉዳይ አስመልክቶ የአዲስ አበባ ፖሊስ መግለጫ አውጥቷልና እንመልከት። አሁን በተሰማ መረጃ ከቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋም ሆነ ሌሎች መረጃዎች መሰረተ ቢስ ናቸው በማለት ፌዴራል ፖሊስ ገልጿል። ፌዴራል ፖሊስ ለአዲስ ማለዳ በሰጠው መግለጫ የቴዲ አፍሮ ስቱዲዮ ዘረፋና ሰዎቹም ታሰሩ የሚለው ወሬ ከእውነት የራቀና መሰረተ ቢስ ነው ብለዋል። ምክትል ኮሚሽነር ሙሊሳ አብዲሳ ድርጊቱን የሳይበር ጦርነት ሲሉ የጠሩት ሲሆን የተወሰኑ አካላት አርቲስቱን ለፖለቲካ መጠቀሚያ ለማድረግ እየሞከሩም ነው ብለዋል። ፖሊስ እንደገለጸውም ቴዲ አፍሮ በአሁኑ ወቅት በቤቱ በሰላም ይገኛል። በእርሱ ላይ የተጀመረም ምንም አይነት የወንጀል ምርመራም የለም። በዘፈን ምክንያት ሰው የሚታሰርበት ዘመን አልፏል ያሉት ፖሊስ አርቲስቱ በፈለገው ርዕስ ላይ ሙዚቃ መስራትም መብት እንዳለውም አረጋግጠዋል። ፖሊስ ይህን ቢልም የአርቲስቱ የቅርብ ሰዎች ግን ስቱዲዮ መዘረፉንና እስር መፈጸሙን ለዓለም አቀፍ ሚዲያዎች ተናግረዋል። ቴዲ አፍሮ ግን እስካሁን በዚህ ጉዳይ ላይ ያለው ነገር የለም። ያው የአዲስ አበባ ፖሊስ ይሄን ነገር ይዘውታል። በዚህ አጋጣሚ ይሄ ነገር የዘገብነው እኛ ጥፋተኞች ነን ብዬ አላምንም እኔ። ምክንያቱም ቅርቡ የሚገኙ ሰዎች ለዓለም አቀፍ ሚዲያ ማለት ለነ ቢቢሲ ለነሱ ናቸው። እንግዲህ ለነሱ ነው መረጃ ሰጠው ወይ ደግሞ ቢቢሲ ምናምን ይዘው የወጣው መረጃ ነው ይዘኛ የዘገብነውና አዲስ አበባ ፖሊስ ደግሞ አይ እኛ ምንም ማናቅም ያለ ይገኛልና ምን የተፈጠረ የሚገኘው ብሎ ነገር እናሳሳችሁ ኮንትራት ያስቀምጡ ደግሞ የማን ነው እውነቱ? ኦኬ የቤተሰቦቹ ነው የቴዲ አፍሮ ነው ወይስ ደግሞ የፖሊስ ነው እውነቱ? ማን እንመን የሚለው ነገር ሐሳባችሁን ኮሜንት ላይ አስቀምጡ። ወደ ቴዲ አፍሮ ጉዳይ እንመለሳለን። አሁን ላይ ብዙዎችን እያነጋገረ የሚገኘው የተመስገን ገብረ እግዚአብሔር ንግግር ነው። ተመስገን ገብረ እግዚአብሔር እንግዲህ የቆየ አርቲስት ወይ ደግሞ የቆየ ዘፋኝ ነውና ያው ዘፈኑ የምታውቁት ካላችሁ እነዚህ ማለት ነው። ይሄ የምታውቁ ከሆነ አላውቅም እንግዲህ ይሄ ማለት ነው የተመስገን ገብረ እግዚአብሔር ማለት ይሄ ልጅ ማለት ነው። የቆየ ወይ ደግሞ የድሮ ዘፋኝ ነበር፣ ተወዳጅነት ያረፈ ዘፋኝ ነበር። አሁን ደግሞ መጥቶ እንግዲህ በሀገራዊ ጉዳይ ላይ ሐሳቡን አስቀምጧልና ሐሳቡን ያስቀምጠው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ኢትዮጵያ ራስ ላይ ወይ ደግሞ ኢትዮጵያ ራስ ላይ ውረድ ይለዋል። እንስማው እስቲ።
ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱ ለመናገር ነው የፈለኩት። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ? የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞም፣ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለኩኝ ነው። ይሄ ነው እንግዲህ ይህ አርቲስት እንግዲህ እቺን የመሰለች አጭር መልእክት እንግዲህ ለኢትዮጵያ ጠቅላይ ሚኒስትር እንደዚሁ ደግሞ ለኢትዮጵያን አስተላልፏልና እናንተ ምን ታስባችሁ በዚህ ጉዳይ ላይ? እኔ የምረዳው ደግሞ የተገነዘብኩት ነገር ሰው ምን ያክል እየመራው እንደሆነ ነው። ከዚህ ጋር ታይዞ እንግዲህ ሀገራችን ውስጥ ዶክተር የሚባሉ ፒኤችዲ ያላቸው ምሁራን የሚባሉ ሰዎች አሉ፣ ሁላችንም የምናውቃቸው። ለምሳሌ ያክል ወንድማችን አሩ ላይ የሆነ ሳል ላይ ሰግጡ ፈምም ሲል እሱ ላይ ተነስቶ የነበሩ ኦኬ፣ እንደዚህ አይባልም፣ ይሄ ትውልድ ያበላሻል፣ ሀገር ያበላሻል እያሉ ጽሁፍ ሲጽፉ የነበሩ ምልጮች ሲተቹት የነበሩ ቪዲዮ ሲሰሩ የነበሩ ምሁራን የሚባሉ ፒኤችዲ ያላቸው ዶክተር የሚባሉ ምሁራን አሉና እነሱ እንግዲህ በዚህ በሀገር ጉዳይ ትንፍሽ አይሉም። ይሄ በጣም ነው የሚያሳዝበው። ነገ ዋጋ ያስከፍላል። ኦኬ፣ ነገ እናንተ ባላችሁበት ሀገር በዚህ መንገድ ሰው ወጥቶ መግባት ራሱ እስኪሰራ ድረስ መደረሱ በጣም ነው የሚያሳዝነው። እና እኛ እዚህ ጋር የተባለ የሚገኘው ተቃውሙ፣ መንግስት ይውረድ በሉ አይደለም። እንደዛ የሚል አካል የለም። ኦኬ፣ እንደዛ ማለት ሳይሆን በቃ ልክ የሆነው ልክ ነው በሉ። ኦኬ፣ ልክ ሲሆን እያሽቃበጣችሁ እንደምትመጡ ሁላ ስህተት ሲሆን ደግሞ እንደዛው ተናገሩ። ኦኬ፣ ስህተት ነው ይሄ፣ እንደዚህ አይደረግም፣ ይሄ ልክ አይደለም። ኦኬ፣ በዚህ ሀገር ሰው በሃይማኖቱ ምክንያት ብቻ የሞተ ነው የሚቀበል አለቀ። ምንም የለውም እኮ እውነቱን እኮ የተናገርከው ማስረጃ እኮ አለ። ለዚህ ነገር ለምን እንደሚፈራ አላውቅምና የሆነ እንግዲህ በዚህ መንገድ አርቲስቶች መጥተው ድምጻቸውን እያሰሙ ይገኛሉ። እና ሌሎቻችሁም በዚሁ መንገድ አሪያ ይሆናችሁ እነዚህ ሰዎች ወደ እነዚህ አርቲስቶች አሪያ ይሆናችሁና ተናግሮ ወጣችሁ ነገ ዝም ባላል የምትሉበት ጊዜ ይመጣልና ያለውን ችግር ወይ ደግሞ ያለውን ነገር አድንቁ። መልካም ነገር ከሆነ ካለመናገር ይሻላል። ወይ ዝምታም ያው አይናው ዝምታም ይሻላል። ነገር ግን ዝም የባለበት ጊዜ አለ። ቴዲ አፍሮ በዛው ላይ እንዳለው ያለ ቦታው ዝምታ ለበግም አልበጃት ነው። አይ ቲንክ እንደዛ መሰለኝና ያለ ቦታው ዝምታ ለማንም አይበጅም። ኦኬ፣ ዝምታ ቦታ አለው፣ ጊዜ አለው ዝም የሚባልበትና አሁን ዝም የሚባልበት ጊዜ አይመስለኝም። አይ ቲንክ ለዛ ይመስለኛል እነዚህ ሰዎች እንግዲህ ወጥተው በዚህ መንገድ ደፍረው የሚናገሩት በፖለቲካው ማናጋቸው ሰዎችና እናንተ ማሳባችሁን አስቀምጡ። እንግዲህ ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም ነው ያለውላችሁ። ቅዱስ እግዚአብሔር የተመሰገነ ይሁን፣ መብራን የተመሰገነች ትሁን አለውላችሁ። ይድረስ ለቴዲ አፍሮ ላለው ይሄ መልእክቴ። እንደምታውቁት ይሄ የኢትዮጵያ የሴራ ፖለቲካ፣ ይሄ የግልሙትና ፖለቲካ እጅግ የሚሄድበት መንገድ በጣም ተንኮል የተሞላበት ነውና ቴዲ አፍሮን በአሁን ሰዓት ላይ በፊት ለፊት ሄዶ ለመግደል የሚያስችላቸው አቅም ላይ አይደለም ያሉት። ህዝብ ይነሳባቸዋል። ዓለም አቀፋዊ ተጽዕኖም ስለሚደርስባቸው ይሄንን ለማድረግ አይችሉም። ስለዚህ የተለያዩ መንገዶች ሊሄድ ይችላሉ። ገዳይ ስኳዶች ቀጥረው ሊያስገድሉ ይችላሉ። ከሁሉ በላይ ደግሞ በጣም ጥንቃቄ የሚያሻው ሌላ ትልቅ መንገድ አለ። ነፍሳቸውን ይማረውና ካስታወሳችሁ ታምራት ደስታ ሆስፒታል ሄደ፣ በሐኪም ስህተት ሞተ ተባለ። ከዛ ደግሞ ቀጠለ ማዲንጎ አፈወርቅ ሄደ፣ እሱም እንደዚሁ ሆስፒታል ቀረ፣ ሞተ ተባለ። እንዲሁም ዳዊት የሚባል የትግርኛ ዘፋኝም እንደዚሁ እሱም ሞተ ተባለ። አጫሉ ሁንዴሳ ሰው ገደለው ተባለ፣ ግን የገደለው ሰው ማን እንደሆነ የሚታወቅ ነገር የለም። ወይ ደግሞ መጣም የተባለው አካል ፍርዱ ትክክል አይደለም የሚል ቤት ከቤተሰብ ሲወጣት ያላችሁ እና ተደባብሶ የሚያልፍባቸው ነገሮች ትመለከታላችሁ። እና ቴዲ አፍሮም እንደማናችሁም ሰው እንደመሆኑ ይታመማል። ስለዚህ ሆስፒታል መሄዱ አይቀርም። ስለዚህ ጥንቃቄ ያሻል እንላለን። ከተቻለው ውጭ ሀገር ሄዶ የሚታከምባቸውን ነገሮች
ካልተቻለው ደግሞ በሀገር ውስጥ የሚያምንበትና የሚተማመንበት ቦታ ላይ ሄዶ ሕክምና ቢያገኝ ብለን እናምናለን። ከእንደገና የሚበላቸው ምግቦችና የሚጠጣቸው መጠጦች ላይ በጣም ጥንቃቄ ያስፈልጋል። ምክንያቱም ሆዳደሮችና ለስራቸው ሙያ የገቡትን ቃል ኪዳን ማክበር የማይችሉ በርካታ ቆሻሻ ሰዎች አሉ። ስርዓቱ ደጋፊ የሆኑ እንደገና ደግሞ ጥቅማቸው ለሆዳቸው ህሊናቸው ሆዳቸው ላይ የሆነ ለሆዳቸው ምንም አድርጉ ቢባሉ ሊያደርጉ የሚችሉ ደካማ በጣም እርኩሳን ፍጥረቶች አሉ፣ የሰው ህሊና የሌላቸውና በእነሱ ምክንያት ሊያስገድል ይችላል። እንዲሁም በስኳድ ገዳዮችም ሊያስገድል ይችላል። ስለዚህ በጣም ጥንቃቄ የሚያሻው መንገድ ከዚህ በኋላ ያስፈልገዋል ማለት ነው። ቀላል አይደለም የሚሄድበት መንገድ ማለት ነውና በእንደዚህ አይነት መንገድ ከሞተ ሞተ ነው። ሕክምና ሄዶ ሞተ ብትባል ምንም የምታመጣው ነገር የለምና ከባድ ጥንቃቄ እንዲያደርግ እንዲደርስ ነው የምፈልገው ይሄ መልእክት። ያው እንደ ማንኛውም ሰው እንጨነቃለን። ምክንያቱም ጀግናን ካጣም በኋላ ማልቀስ መቆጨት ብዙም አዋጭ አይደለም። ኢትዮጵያ ውስጥ ያለመታደል ሆኖ የጋራ ጀግና ማፍራት አቅቶናል፣ የጋራ ጀግና ማልማት አቅቶናልና እዚህ ጋራ እንትን ሲባል ለዚህ ብሔር የሆነ ሰው ነው ይባላል፣ በዚህ በኩል ሲሆን ለዚህኛው ብሔር የቆመ ነው ይባላል። ስለዚህ በዚህኛው ብሔር ያለ ለማጥቃት ይሞክራል፣ በዚህ ብሔር ያለው ለማጥቃት ይሞክራል። መንግስት በሰራው ሴራ ኦኬ ከኔ ብሔር አንድ ይሞታል፣ ስለዚህ ከሌላ ብሔር ልግደል የሚባል ነገር አለ። የኛ የሚባል ነገር የለም። የሚሞተው ሁሉ የኛ ነው፣ አካላችን ናቸው። ሁሉም ከኦሮሞም ይውጣ፣ ከትግራይም ይውጣ፣ ከአማራውም ይውጣ፣ ከብሔር ብሔረሰቦችም ይውጣ የኛ የጋራ ጀግናችን ናቸው እነዚህ አካላቶች። ስለዚህ አንድ ሰው ሲሞት ሃጫሉ ሁንዴሳ ሲሞት ለኦሮሞ ብቻ የሰጠው ማንም የለም፣ የሁላችን ጀግና ነው። እነ ታምራት ደስታ እነ ማዲንጎ አፈወርቅ ሲሞቱ ለአማራ ብቻ የሰጣቸው ማንም አይደለም፣ የሁላችን የኢትዮጵያ ጀግና ነበሩ። ዳዊትን ለትግራይ ብቻ የሰጠው ማንም የለም፣ የሁላችን ጀግና ነበርና ጀግናችንን እንዲህ ሲሞቱ አያችሁ በብሔር ስለተከፋፈልን ጉዳይ ከሬዳሽ በቃ ይሄ የኦሮሞ ይጨነቅበት ይሄ አማራው ይጨነቅበት እየተባለ በሴራ እንደዚህ ተገለው ተጣልፈው ይቀራሉ ማለት ነው፣ ይረሳሉ ማለት ነው። ቴዲ አፍሮም ጉዳይ ከዚህ ሊዘላ አይችልምና እጅግ ጥንቃቄ እንዲያደርግ እናሳስባለን። ጠባቂ እግዚአብሔር ነው። ነገር ግን የሰው ልጅ ደግሞ የራሱን ነገር ማድረግ አለበት። ምክንያቱም እግዚአብሔር ያድነኛል ተብሎ አስፋልት ላይ አይተኛም። ሄዶ ቢተኛም ደግሞ መኪናው ከመጨፍለቅ እግዚአብሔርን ከማስጨፍለቅ ወደ ኋላ አይልም፣ የእኛን ጥረት ስለሚፈልግ ማለት ነው። ስለዚህ ቴዲ አፍሮ በተቻለ መጠን ጥንቃቄ እንድታደርግ እናሳስባለን። ያው እንደዚህ አይነት መፍትሄ ያስተላልፉ ይገኙም አሉና አይ ቲንክ ተይው ነው ብዬ አስባለሁ። ምክንያቱም ከዚህ በፊት ብዙ እንደዚህ ለሀገር የሚጠቅሙ ስለ ሀገር የሚያስቡ የሚጨነቁ ሰዎችን አተናል በተለያየ መንገድ። በተለይ ይሄ ሕክምና ሄደው በሰት ሞቱ በሚባልበት መንገድ ወጥተው ሲቀሩ ለምሳሌ ያክል ሃጫሉን ማንሳት ይቻላል። ሃጫሉን የመሰለ አርቲስት በከንቱ ደግሞ ፈሶ የቀረው በዛውም በጠራ ፀሐይ መንግስት ላይ ባለበት ሀገር ገዳዩ አልታወቀም ምናምን ነገርና ይሄ ባለበት ነው። ይሄ ስላለ በዚህ መንገድ እንግዲህ ወንድማችንን ጠብቁ እያሉ የሚገኙ አሉ። ያ ቴዲ አፍሮ ለየት የሚያደርገው እንግዲህ ለሀገር ያለው ፍቅር ነውና እስቲ ወንድማችን ስሙት። ቴዲ አፍሮ የጸጋዬ ገብረመድህን ደቀ መዝሙር። የቴዲ አፍሮ ኢትዮጵያና ኢትዮጵያዊነት ልክ እንደ ታላቁ ባለቅኔ ጸጋዬ ገብረመድህን ከትልልቅ እሴቶች የምትፈጠር ናት። ናሽናሊዝም ወይም የሀገር ስሜት በፖለቲካ ርዕዮት ብቻ የምትፈጠር ግድብ አይደለችም። ይልቁንም በከያኒ ምናብ ውስጥ የሚቀረጽ በግጥምና ዜማ የሚፈስ ረቂቅ መንፈስ እንጂ። ቤኔዲክት አንድረንስ ኢማጂንድ ኮሚኒቲስ በተሰኘው ታዋቂ መጽሐፍ ሀገርን በምናብ የተገነባች ማህበረሰብ ይላታል። የሆሊውድ መስራች አይሁዳውያን የአሜሪካ ድሪም በሆሊውድ ሲኒማ እንደፈጠሩ ልብ ይለዋል። ይቺ በምናብ የምትሳል ሀገር ደግሞ ጸንታ እንድትቆይ ታላላቅ ምልክቶችና ትርክቶች ያስፈልጋታል። በኢትዮጵያ ስነ ጽሁፍ ታሪክ ውስጥ ባለቅኔ ጸጋዬ ገብረመድህን ይህንን የታሪክ ምሰሶ በተውኔቶቹና ግጥሞቹ ሲገነባ፣ ድምፃዊ ቴዲ አፍሮ ደግሞ ያንን ምሰሶ በዜማና በፖፕ ካልቸር ዳግም ሕያው ለማድረግ እየጣረ ይገኛል። ጸጋዬ ትርክት ይላል ተባባሪ ፕሮፌሰር ቴዎድሮስ ገብሬ ኢትዮጵያና ኢትዮጵያዊነት በአማርኛ ስነ ጽሁፍ በሚለው ርዕስ በተዘጋጀው አንድ መድረክ ላይ የጸጋዬ ትርክት ናሽናል ሜፍ ሙከራ በግዙፋን እሴቶች ላይ ለምሳሌ በአባይ፣ በአዋሽ፣ በምኒልክ፣ በአድዋ፣ በቴዎድሮስ፣ በዝራይ ታሪክ ላይ ይመሰረታል። እውነት ነው። የጸጋዬ ገብረመድህን ብዕር እንደ አባይ ይገሰግሳል፣ እንደ አድዋ ይፎክራል፣ እንደ ቴዎድሮስ ይቆጫል። ጸጋዬ ሀገርን የሚሰራት ቴዎድሮስ ገብሬ እንደሚለው ከግዙፍ እሴቶች ላይ ተነስቶ ነው። እሱ ኢትዮጵያዊነትን በከፍታ አለት ላይ የታነጸ የማይናወጥ ጥንታዊ ግርማ ያለው ነው።
ዛሬ ላይ ቁመን የቴዲ አፍሮን ስራዎች ስንመረምር የምናገኘው እውነት ከዚህ የራቀ አይሆንም። ቴዲ አፍሮ የኋላው ከሌለ የፊቱ የአፄዎችን መንፈስ ሲቀሰቅስ ጥቁር ሰው ወይም ምኒልክ ሲያወድስ ስንት የሞተልሽ ለክብርሽ ዘባድሮ ሲል እርሱ እውነትም የጸጋዬ ገብረመድህን መንፈሳዊ ደቀ መዝሙር መሆኑን ያሳብቅበታል። ጸጋዬ ገብረመድህን የኢትዮጵያ ናሽናሊዝም የገለጸበት መንገድ እንደ አንድ የታሪክ ጠጋኝና እንደ አንድ የማንነት መሐንዲስ የሚታይ ነው። ቴዎድሮስ፣ ምኒልክና ሌሎች መሰል ታሪካዊ ተውኔቶች ስናይ ጀግና የሌለው ሕዝብ ሀገር ሊኖረው አይችልም የሚል እምነት ያለው ይመስላል። የሀገርን አንድነት የጀግኖች መስዋዕትነት ውጤት አድርጎ ይስለዋል። ጸጋዬ ኢትዮጵያዊነትን ከኢትዮጵያ ድንበር አውጥቶ ከመላው ጥቁር ሕዝብ ነፃነት ጋር ያቆራኛታል። ኢትዮጵያዊ መሆን ማለት በዓለም መድረክ ላይ ለነፃነትና ለክብር መቆም ማለት እንደሆነ ይነግረናል። ሎሬት የጥንቱን የአክሱም የላሊበላን የጎንደርን ስልጣኔዎች ከዛሬ ሕይወት ጋር ያቆራኛል። ኢትዮጵያዊነት የሺህ ዓመታት የታሪክ ሰንሰለት ውጤት እንደሆነ ይህንን ሰንሰለት መበጠስ እንደሌለብን ያስጠነቅቃል። ይሁንና የጸጋዬ ሁልጊዜም ስጋት አለበት። ትውልዱ ታሪኩን ከረሳ፣ አባቶች የገነቡትን ክብር ካወለቀ ሀገሩ እንደምትፈርስ ያስጠነቅቃል። በዋ ያቻድዋ ግጥም ዋ የሚለው ቃል ትውልድ ከታሪኩ ጋር እንዲታረቅ የሚቀርብ ጥሪ ነው። ልክ እንደ ጸጋዬ ገብረመድህን ሁሉ ቴዲ አፍሮ ናሽናሊዝምን የሚገነባበት በታላላቅ መሪዎች ታሪክ ላይ ነው። እነዚህን ግዙፋን ሰዎች እንደ ምሳሌ በመጠቀም የትውልዱን የኩራት ስሜት ይቀሰቅሳል። ቴዎድሮስ ገብሬ እንደተነተነው በ1950ዎቹና 60ዎቹ ጀምሮ የኢትዮጵያ ናሽናሊዝም ታውቋል። ነባሩ ትርክት ሲፈርስ በምትኩ አዲስና ሁሉንም የሚያቅፍ እሴት አልተገነባም ይላል። በዚህ በትውልዱ መካከል በተፈጠረው የታሪክ ባዶነት ውስጥ ነው እንግዲህ ቴዲ አፍሮ በግጥምና ዜማው ድልድይ የዘረጋው። ይሁንና ይህ የታሪክ ናፍቆት ለሁሉም አልጋ ባልጋ አይደለም። ቴዲ አፍሮን የድሮ ስርዓት ናፋቂ ወይም ሞት አምላኪ በሚል የሚፈርጁት ወገኖች የጥበብን ጥልቀት የሳቱ ይመስላሉ። የቴዲ ትኩረት ያለፈውን የፖለቲካ ስርዓት መልሶ ማምጣት ሳይሆን ያንን ስርዓት ተሸክሞት የነበረውን ዛሬ ላይ የጠፋውን ኢትዮጵያዊነት ግርማ ታላቅ ትርክት መፈለግ ነው። ልክ እንደ ጸጋዬ ገብረመድህን ሁሉ የቴዲ ውክልና ለዘውድ ሳይሆን ለሀገረ መንግስቱ ጽኑ ምሰሶ ነው። ጸጋዬ ምኒልክን ወይም ቴዎድሮስን ሲያነሳ የታሪክ ሰነድ ያነብልን እንዳልሆነ ሁሉ እነዚህ ምልክቶች የሚጠቀመው በዛሬው መቃወስ ውስጥ ለሚገኘው ትውልድ የማንነት መጠጊያ ለመስጠት ነው። ስለዚህ ጉዳዩ ናፍቆት ብቻ ሳይሆን የተናቀውንና የተረሳውን ክብር ዳግም የማግኘት ጥረት ነው። የጸጋዬ ገብረመድህን ስራዎች በብዛት የሚደርሱት ለተወሰነ አካባቢ ወይም ለተውኔት ተመልካች ብቻ ነበር። ቴዲ አፍሮ ግን ይህንን የጸጋዬን የታላቅነት ትረካ በዲጂታል ዘመን ለሚኖረው በሚሊዮን ለሚቆጠር ወጣት ከታክሲ እስከ ክለብ ከከተማ እስከ ገጠር አድርሶታል። ይህ የፖፕ ካልቸር ኃይል ነው። ፖለቲካው በዲስኩርና በሕግ ሊያሳምን ያልቻለውን ወጣት ቴዲ በዜማ ብሔራዊ ኩራት እንዲሰማን አድርጎናል። ኪነጥበብ ሐሳብን ማስ ሞቢላይዝ የማድረግ ብዙሃን የማንቀሳቀስ ኃይሏ እዚህ ጋር ይታያል። በ1997 ዓ.ም የአስተስርያል ዘፈን አቅሙን ያስታውሰዋል። ቴዲ አፍሮ የጸጋዬን ረቂቅ ታሪክ ፍልስፍና ወደ ህዝባዊ ዜማ በመቀየር በምናብ የተገነባች ኢትዮጵያን ወጣቱ ልብ ውስጥ ዳግም እንድትታተም አድርጓል። ይህን መካድ ፈጽሞ አይቻልም። ጸጋዬ ገብረመድህን ዋያቻድዋና በቴዲ አፍሮ አዲሱ አልበም ኢትዮሪካ መካከል ቀጥተኛ የታሪክ ሰንሰለት አለ። ጸጋዬ ዋ እያለ ያስጠነቀቀን ማንነታችንና ክብራችን እንዳይጠፋ ነበረ። ዛሬ ላይ ሆነን የቴዲን ዳስጣል ወይም አንሳው ስንሰማ ያ ጸጋዬ የፈራው ስጋቱ መድረሱን እንረዳለን። ጸጋዬ እንዳይጠፋ ዋ ይላል፣ ቴዲ ደግሞ ጠፍቶብን የት እናልቅስ ይላል። ሆኖም ይህ ለቅሶ የመቃብር ለቅሶ አይደለም። ቴዲ ባንዲራውን አንሳው በሚለው ጥሪው ያንን የጸጋዬን የቀደሰውን የታሪክ አጥንት ሰን ከወደቅንበት እንነሳ ያሳስበናል። የጸጋዬ ማስጠንቀቂያ የቴዲ ለቅሶ ተቀላቅለው አዲስ የትንሣኤ ትርክት ይፈጥራል። ጥቅሉ ቴዲ አፍሮ የጸጋዬ ገብረመድህን ደቀ መዝሙር የሚባለው ታሪክን ስለደገመ ብቻ አይደለም። ይልቁንም ጸጋዬ በግጥምና በተውኔት የጠረባትን ያችን ታላቂቷን ኢትዮጵያ ቴዲ አፍሮ በዘመኑ የፖፕ ካልቸር ቋንቋ ዳግም ሕያው ስላደረጋት ነው። ጸጋዬ ምሰሶውን አቆመ፣ ቴዲ ደግሞ በዜማው ቤቱን ቀለሰው። ዛሬ ላይ ሆነን የምንረዳው እውነት ቢኖር ፖለቲካው የከፋፈለውን ያደከመውን ሀገራዊ ስሜት ጥበብ መልሳ ልትገነባው ልታክመው እንደምትችል ነው።
ያው ቅድም እንዳልኳችሁ ነው ቴዲ አፍሮ ኢትዮጵያና የኛ ኢትዮጵያ ትለያያለች ወይ ደግሞ በቴዲ አፍሮ ውስጥ የምትገኘዋ ወይ ደግሞ በሱ ልብ የምትገኘዋ ኢትዮጵያ የተባለች ሀገርና እኛ መናቃት ሀገር ትለያያለች። ለምን ነው የምለው? አሁን አብዛኛው ኢትዮጵያ ውስጥ የሚገኝ ወጣት አብዛኞቻችን አብዛኛው ማለት በሚባል ደረጃ ምን አለበት ጣሊያን ያሸንፋ ቢሆን የሚል ነው። ኦኬ የኔ እኮ በርገር እየበላሁ ነው የሚል ያ ስለበገንዘብ ነው አለ እንግዲህ ሰሞን ያው የኔ እኮ በርገር እየበላሁ ነበር የኔ እኮ እንትን ነበር እኮ የኔ እንደዚህ ነው እኮ እያለም ይናገር ነው። ምን ብንሆን ጣሊያን ብታሸንፈን እና ቴዲ አፍሮ ጋር ስምጣ እንደዚህ አይነት ነገር አይሰራም። በጣም የማይታሰብ ነገር ነውና ለዚህም ነው በእነሱ ልብ የምትገኘውና በአብዛኛው ትውልድ ውስጥ ደግሞ በቴዲ አፍሮ ልብ የምትገኘውና በአብዛኛው ሰው ልብ ውስጥ የምትገኘው ኢትዮጵያ አንድ አይደለችም። እና ያው ይሄም ነገር ለየት ያደርገዋል ስለ ኢትዮጵያ ያለው አመለካከት ፕላስ ደግሞ ጸጋው በራሱ ልዩ ነውና እናንተም እንግዲህ ያሳችሁ ኮሜንት ላይ ቴዲ አፍሮ ያላችሁን እይታ ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን፣ መብራን የተመሰገነች ትሁን። አለሁላችሁ። ይቺ ሀገር ወዴት እየሄደች ነው? እውነት ለመናገር በዚህ በ21ኛው ክፍለ ዘመን ከዓለም 195 ሀገራቶች አሉ። ከነዚህ ራሱ አንዱ ሀገር ናት ወይ በሚያስብል ደረጃ በዚህ ዘመንስ እንደዚህ አይነት አመለካከት አለ ወይ እስከሚያስብል ደረጃ በጣም የሚያሳፍሩ ተግባሮችን እየተመለከትን እንገኛለን። ማለት በቴዲ አፍሮ ላይ የሚደርሰው ማዋከብ ሊቆም ይገባል። ግዴታ ለምን ለኔ አላሸበሸባችሁልኝም፣ ለኔ ለምን አልዘመራችሁልኝም፣ መወድሱ ሁሉ ለኔ መሆን አለበት፣ ከጀርባዬ እንደ ሴሌሜ ሙዚቃ ጭራዬን ይዛችሁ ተከተሉኝ አይነት የሚል አመለካከት ሜንታሊቲ መቀረፍ አለበት ነው ጥያቄው። ምክንያቱም ይሄ ልጅ ግዴታ ማሸብሸብ አልፈልግም፣ ከህዝቡ ጋር አብሮ መሆን ፈልጓል። የህዝብ ድምጽ ነው። ትናንትናም ድምጽ ሲሆን ነበር፣ ዛሬም ድምጽ እየሆነ ነው። ላለፉት 25 ዓመታቶች በዚህ በኪነ ጥበቡ ሙያ ላይ እንደመዝለቁ 25 ዓመታት ሙሉ የህዝብ ድምጽ ሲሆን ነው ይሄ ሰው የምናውቀውና ዛሬም ደግሞ እንደዚሁ የህዝቡን በደል ቁልጭ አድርጎ አስቀምጧል። የህዝቡ በደልና ያለው ስርዓት እጅግ በጣም አስከፊ ስርዓት ለመሆኑ ማሳያው አሁን ራሱ በሱ ላይ የሚደረግበት ለምን ተናገርክ፣ ለምን ሐሳብን ገለጽክ ተብሎ የሚደረግበት ነገር እኮ ያው ይሄንን ነው የዘፈነው፣ ይሄንን ነው እኮ የተናገረው። በቃ ጭቆና አለ፣ መገፋት አለ፣ እንደፈለግን ሐሳባችንን መግለጽ አንችልም ብሎ ነው የተናገረው። ታዲያ ምን ስህተት ሰራ ነው? አሁን የምትሰሩት ስራ ይሄንን የሚያሳይ ነው። ስቱዲዮን እስከ ማፍረስ፣ ስቱዲዮን ያለውን ንብረት እስከ መውሰድ፣ በዙሪያ ያሉትን እስከ ማሰር፣ እሱንም እስከ ህይወት ማሳጣት ድረስ የሚደርስ ምክክሮችን ማድረግ ምን የሚሉት ነው? ይሄ በጣም አስነዋሪ ተግባር ነው በእውነት ለመናገር። በዚህ በዓለም 195 ሀገራቶች አሏት። ከዚህ ውስጥ የትኛውም ሀገር በእንደዚህ አይነት ሲቹዌሽን ላይ ያለ አይመስለኝም። በጣም አምባገነን መሪዎች አልፈዋል። በዚህ ያህል ደረጃ ግን የሚሆኑ አይመስለኝም። በቃ የሆነ ጉዳይን ከብሔር ጋር ታስጠጉታላችሁ። መንግስት እንደዚህ አይነት ባህሪ ይኖረዋል። ከብሔር ጋር ያስጠጋውና እኛን ስለሚጠላ ነው ይላል። ይሄ ምስኪን ደግሞ ነገሮችን ከግራ ቀኝ አያመላልስም። ከብሔሩ ከጎጡ ከዘሩ ምናምን የተጣባ ስለሆነ ሁሉ ነገር በብሔር ይተረጉማል። በቃ እንዲህ ጀግናውን እየተበላ ይኖራል ማለት ነው። መንግስት እንዲህ ነው ጀግናን የሚበላው። አንተን ጠይ እኮ ነው እኔ ብሔሬ ከዚህ ስለመጣው ነው የሚል ፖለቲካ እየሰራ ህዝብን ያጫርሳል ማለት ነው። ኔሬሬ በአንድ ወቅት የተናገሩት የአፍሪካ ፕሬዝዳንቶች ህዝብን መምራት ሲያቅታቸውና የህዝብን ጥያቄ መመለስ ሲሳናቸውና ፖለቲካው ሲከብዳቸው ህዝብን በብሔር አሊያ በሃይማኖት እያቧደኑ እያገዳደሉ እነሱ የስልጣናቸውን ማራዘሚያ ይወጋሉ ያሉት ንግግር አለና ይሄ አሁን በጣም ስጋ ለብሶ የሚሄድ ንግግር ነው እውነት ለመናገር ማለት ነው። ምክንያቱም ቴዲ አፍሮ የትኛውንም ብሔር ጠያ አይደለም፣ ለሁሉም ብሔር የቆመ ነው። ትላንትና በነበረ ስርዓት ላይ እኮ ዛሬ ላይ ተገፋው የሚለውን ብሔር ድምጽ ሲሆን የነበረ ነው። ትላንትና ጀግና ሲባል የነበረ ነው አይደል? ዛሬም እንደዚሁ ስርዓትን ነው። ይሄ ሰው ስርዓትን ብቻ ነው እየተቃወመ ያለው አይደል? አዎ አስተዳደር ትክክል ካልሰራ ግዴታ እየተወደሰለት መኖር አይቻልም። ሰው እያለቀሰ፣ ህዝብ እየሞተ፣ ህዝብ እየተገደለ፣ ህዝብ እየተፈናቀለ ከዛ ይሄ ስርዓትን ጥሩ ነው ብሎ እያለባበሱ መሄድ ተገቢ አይደለም። ስለዚህ ቴዲ አፍሮ ከዚህ ውጪ የሰራ ምንም ነገር የለም። መልካም ቢሰራ ጥሩ ቢሰራ እኮ ይሄንን ሊያደርግ አይችልም። ኢቭን ጠብቋል አይደል? ጊዜ ሰጥቷል እኮ። ይሄ 8ኛ ዓመት ነው። 8 ዓመት ሙሉ አንድ ስልጣን ላይ ያለ አካል ሞትን ማስቀረት ካልቻለ፣ የህዝቦችን ጥያቄ መመለስ ካልቻለ፣ የብሔርን የሚባለውን ቆሻሻ ይሄ ዘረኝነት የሚባለውን ጽዩፍ ነገር መለወጥና ኢትዮጵያዊነትን በአፍ የምትነገር የነበረችዋን ኢትዮጵያዊነትን
ስጋ ልብሶ በመድር ላይ እንዲረግጥ ካላደረገ አንድ መንግስት ምኑ መንግስት ነው የሚባለውና በጣም ነው የሚያስነውረው፣ በጣም ነው የሚያሳፍረው። እኔ በበኩሌ ለቴዲ አፍሮ ሁላችንም ድምጽ ልንሆነው ይገባል፣ ከጎኑ ልንሆን ይገባል። ልክ የኛን ድምጽ እንደተናገረልን ስለኛ ልቦና፣ ስለኛ ሐዘን፣ ስለኛ ጭንቀት እኛ የፈራነውን ነገር እሱ ወጥቶ ጋድ ዓለሙ ላይ ስለመሰከረልን እኛ ደግሞ ዛሬ ለሱ ድምጽ ልንሆነው ውድ ልጃችንን ልንጠብቀው ይገባል። ቴዲ አፍሮ ማለት ክስተት ነው ማለት ኢትዮጵያ ከዚህ በኋላ ራሱ የሱን አይነት ሰው ደግማ ታገኛለች የሚለው ነገር ራሱ እሳቤ ውስጥ መግባት የሚችል አይመስለኝም። በጣም ከባድ ነው። ምክንያቱም ይሄ ሆዳደር በሆነበት ይሄ የፍየል ዘመን ራስ ወዳድነት ካፒታሊዝም በነገሰበት በዚህ ዘመን ላይ ምን አገባኝነት ባረገረገበት በዚህ ሰዓት ላይ ቴዲ አፍሮን የሚያክል ለህዝቦችም ጭንቀት አብሮ የሚሆን ሰው ማግኘት አይቻልም። ቢዝነስ ነው ምናምን የምትሉ ሰዎች አላችሁ። ቢዝነስማ ሌሎቹም እኮ እየሰሩ አይደል እንዴ? ምንም አያገባንም ስለ ፖለቲካው የህዝቡ ጭንቀት ምን አገባን እያሉ ግን ህዝቤ ማሬ ኬኬ ህዝቤ እኮ ፍቅሬ ነው ሱሴ ነው እያሉ ዘፈናቸውን ስለማያቋት ሴት ዳሌና መቀመጫ እየዘፈኑ በስቴጅ በየመድረኩ ምናምን ብልግናን እያስተላለፉ ኦሬዲ እኮ በዘፈናቸው እኮ እየበሉ እየነገዱ ነው አይደል የሚገኙት። ስለዚህ ቴዲ አፍሮ ቢያንስ ድምጽ ሆነውን እንኳን ቢነግድም ራሱ ያስኬዳል። ይነግድ ነው የምንለው ምክንያቱም ድምጽ ሆኖናል። ድምጽ እየሆነን ነው እየነገደ ካለም ማለት ነው። ግን የሱ የዚህ አይነት ባህሪ አይደለም። ላለፉት 25 ዓመታቶች በዚህ በአርቲስት ቆይታው ላይ ነበረው በኪነ ጥበቡ ላይ የቆየ ሰው ነውና በዚህ ሁሉ ጊዜ ውስጥ ድምጽ ሲሆነን ነበር የነበረው ባለውም በሌለውም ሰዓት እንኳን እንደዚህ ካፒታሉ ከፍተኛ ሆኖ የሚፈልጋቸው ግቦች ላይ ደርሶ ቆንጆ ትዳር ይዞ ልጆችን ወልዶ ሀብት ንብረት አፍርቶ በሚኖርበት በዚህ ዘመን እንኳን ቀርቶ አይደለም ትናንትና ምንም ባልነበረውም ሰዓት ላይ ድምጽ ሲሆን ነበር። አሁን ደግሞ ሁላችንም የምንመኘው ዊሽ የምናደርገው ቢሆንልን ቢሳካልን ብንኖረው ብለን የምናስበው ነገሮች እሱ እንዳለ እየኖራቸው ነው እያጣጣመው ነው አይደል። ስለዚህ ምን አገባኝነትን ዛሬ መኖር ይችል ነበር። ብር ለሱ ምንም አይደለም። የሆነ ተራ የሆነ ሙዚቃ የሆነ ግጥም ሰንድሮ እኮ በየስቴጁ እየሰራ ገንዘቡን ማተም መብላት ይችላል ቴዲ አፍሮ። ነገር ግን ከዚህ ጋር ነው ድምጽ እየሆነ ያለው። ስቲል እዛቸው ሀገር ሳይወጣ በዛቸው ሀገር ቁጭ ብሎ እስካሁን አለ። በሱ ልክ ኢትዮጵያ ውስጥ ወንድ የለም፣ ጀግና የለም። እውነት ለመናገር ማለት ሁላችንም ፈሪዎች ነን። የፈራነውን ነገር ብቅሉ ቴዲ አፍሮ አውጥቶልናል። ሆድ ያባውን ብቅል ያወጣዋል እንደሚባለው ሁሉ ያባነውን በሆዳችን የያዝነውን ፍርሃት የሚባለውን እሱ ብቅል ሆኖ አውጥቶልናል ማለት ነው፣ ተናግሮልናል። ስለዚህ ልጃችንን ልንጠብቀው ይገባል። መንግስት ቴዲ አፍሮ ማሳደድን ልታቆም ይገባል። እንደውም ጥሩ ከሆነ ጥቆማዎች ሰጥቷል። ራስን አስተካክለ ከህዝቦች ጋር ዋደ አንድ ኢትዮጵያን መስራት የምትችልበትን መንገድ የምትሰራ ከሆነ መንገድ መስራት ያንተ ፋንታ ነው። ግን አይ እሱ አይሆንም ብለ ደግሞ የምትቀጥል ከሆነ ዳዝማተር ግን ልጁን ተውልን፣ ወርቃማው ልጃችንን ተውልን። ስስታችን ነው እንዲነካብን አንፈልግም። ስለዚህ ባካችሁ ኢትዮጵያን ሁላችሁ ድምጽ እንደሆነ ድምጽ ልንሆንለት ይገባል ነው። ብልህ ሰው ግን ያተርፋል። እንደውም ይሄ መወድስ ይዘው ዝም ብለው አሰስ ገሰሶች ለጥቅማቸው ሆዳደሮች የሆኑ በሆዳቸው ብቻ የሚያስቡ ሰዎች ቆመው የሚያወድሱትን ሳይሆን እንዲህ በትክክል ነቅሰው የሚያወጡትን አዳምጦ ማስተካከል የጠፉ ነገሮችን ማረም የሚሻል ነው ብዬ አምናለሁ። ኤኒዌይስ ቪዲዮአችን ይመስላል። በቀጣይ እንግዲህ በዚህ ጉዳይ አዲስ ካለ ይዤላችሁ ቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።